አብርሃም በሌለበት ኤፍሬም ከሩታ ጋር እንዳደረ ሁላችሁም ታውቃላችሁ። እጅ ከፍንጅ ወደ ቤቱ ሲመጣ ሩታና ኤፍሬም እጅ ከፍንጅ ይዟቸዋል። አብርሃም ከወንድም ሚስት ጋር ማለት ምን ማለት ነው? አብረሃት ማደር ምን ማለት ነው? እንዲህ አይታመንም እኮ። ይሄ እኮ የሚታመን ነገር አይደለም። እንዴት እንደዚህ ታደርጋለህ? ያደረገ ያለውን ነገር ትክክል ነው ኤፍሬም። የኤፍሬም ማመጣት አልተመቸኝም ብዬ ከዚህ በፊት ነግሬያችኋለሁ። እናንተ ግን አልሰማችሁኝም። እኔን እንደ ጠላት እነሱን እንደ ወዳጅ እያያችሁ ትላንትና አብርሃም እጅ ከፍንጅ እኮ ነው የያዘው። ሚስጥሩን አብርሃም አላወጣውም። ፋይሉ እኔ ጋር ደርሶኛል። አብርሃም ትላንትና መናገር ደብሮት ፋይሉ እኔ ጋር እየፈጠርን የተላከል መረጃው እንደማወጣው ሁሉም ያውቃሉ እኮ እኔ የማናቸውም ገመና እንደማላልፍ ሁሉም ሰው ስለሚያገረው አብርሃም ራሱ እኔ ጋር ፋይሉን የላከው የእንባሽ ዋጋ እግዚአብሔር ከፍሎሻል እያልኩሽ ይሄው አንቺ ላይ የሰራውን ስራ ሩታ ላይ ደገመው። የዚህ ልጅ መጨረሻው አላቅም። ገመናቸው እየወጣ ነው። ሄርሜላ እንኳን ደስ አለሽ። አንቺ ላይ የፈጸመው አንቺ ላይ የሰራው በደል አንቺ ላይ ያደረገው ድርጊት አንቺን ለመርፈን እንደሞከረ አብርሃም በሌለበት አንቺ ቤት መጥቶ ሊማግጥሽ ሊጫወትብሽ ህይወትሽ ሊያበላሹ የነበረውን ሴራ ሁሉንም ይሄ ሩታ ላይ የደገመው። ሰላም 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 የግሬስ የጨረቃው እንዲሁም የኔ ፋሚሊ እንዴት አደራችሁ? ያለው እግዚአብሔር ይመስገን። ዛሬ በአዲስ ነገር ነው የመጣሁላችሁ። አታምኑም። የዛሬው መረጃ አታምኑ። እኔ ከዚህ በፊት የኤፍሬም አመጣጥ እንዳልተመቸኝ ኤፍሬም የመጣበት መንገድ እንዳልተመቸኝ ከዚህ በፊት የሰራሁት ቪዲዮ ከፈለጋችሁ ወደ ኋላ ሂዩና እዩት። ፋሚሊዎቼ ትክክለኛ እውነተኛ መረጃ ይዤላችሁ ነው የመጣሁት። ኤፍሬም እያደረገ ያለው ነገር ትክክል አይደለም። ከዚህ በፊት የሄርሜላን ህይወት አበላሽቶ ሄርሜላ መስቅልቅሎ አውጥቶ ጎዳና አውጥቶ ከአብርሃም እንዳትሆን አለያይቶ ድግምትና መተት አሰርቶ ይሄ ነገር መታለፍ የለበትም። ቤተሰቦች ይሄ ልጅ አመጣጡ እንዳልተመቸኝ ከዚህ በፊት ነግሬያችሁ ነበር። አስቡት እስኪ የሄርሜላን ህይወት አመሰቃቅሎ ህይወቷን አበላሽቶ በቃ በሰዎች ዘንድ እንድትጠላ ህይወቷ እንዲበላሽ አድርጎ ዛሬ ወደ ሩታ ጋር ተገልብጦ መጥቶ ትላንትና ሩታ ጋር ምንድነው ያደረገው? አይታችሁታል ቪዲዮን? እስቲ ልብ ብላችሁ እያደረገ ያለውን ነገር ትክክል ነው ኤፍሬም። የኤፍሬም ማመጣት አልተመቸኝም ብዬ ከዚህ በፊት ነግሬያችኋለሁ። እናንተ ግን አልሰማችሁኝም። እኔን እንደ ጠላት እነሱን እንደ ወዳጅ እያያችሁ ትላንትና አብርሃም እጅ ከፍንጅ እኮ ነው የያዘው። ሚስጥሩን አብርሃም አላወጣውም። ፋይሉ እኔ ጋር ደርሶኛል፣ ለኔ ተልኮልኛል። አብርሃም በሌለበት አብርሃም መጀመሪያ የት ነበር ያደረው? እነ ቡዜ ጋር ነበር ያደረው አይደል? ትላንት ግን አብርሃም መናገር ደብሮት ነው ዝም ያለው። ዛሬ መረጃው ራሳቸው ያወጡታል። አብርሃም በሌለበት ኤፍሬም ከሩታ ጋር እንዳደረ ሁላችሁም ታውቃላችሁ። ኤፍሬም ያደረው እኮ ቤቱ አይደለም። ኤፍሬም ያደረው ሩታ ቤት። እኔ ነግሬያችሁ ነበረ። ይሄ ልጅ የመጣው የሄርሜላን ህይወት ለመበጥበጥ፣ ህይወቷን ለማበላሸት፣ የሩታ ህይወት ለመበጥበጥ፣ የሩታን ህይወት ለማበላሸት እንደሚመጣ ከዚህ በፊት ነግሬያችሁ ነበረ። እናንተ ግን አልተረዳችሁኝም። እኔ ምንም ሸፍኜ ማልፈው ነገር የለም ፋሚሊዎቼ፣ የመዳም ቅመሞች ምንም ማልፈው ነገር የለም። እኔ ያጠፋ ሰው ጥፋቱን ከመናገር ወደኋላ አለ። ተው፣ ራሳችሁን ጠብቁ፣ እንደዚህ አታርጉ። ሄርሜላ ራስሽን ጠብቂ። እኔ ልንገራችሁ አይደለ ሰሞኑ ወደ ሩታ የመጣሁበት መንገድ አለኝ። እናንተ አልገባችሁ። እኔ ሚስጥር ለማውጣት ነው ወደ ሩታ የተገለበጥኩት እንጂ ዛሬም ቢሆን ነገም ቢሆን እኔ የሄርሜላ ደጋፊ። ሄርሜላ እንባሽ እግዚአብሔር ከፍሎሻል። በቃ የእንባሽ ዋጋ አግኝተሻል። ይሄው አንቺ ላይ የሰራው በደል፣ አንቺ ላይ የሰራው ድርጊት፣ አንቺ ላይ የፈጸመው ተግባር የሆነ በቃ አይደለ ይሄ ከመድፈር የማይተናነስ ጥቃት እንደፈጸመብሽ ህይወትሽ እንዳበላሸብሽ የእንባሽ ዋጋ እግዚአብሔር ከፍሎሻል እያልኩሽ ይሄው አንቺ ላይ የሰራውን ስራ ሩታ ላይ ደገመው። የዚህ ልጅ መጨረሻው አላቅም። እኔ አብርሃም ትላንትና መናገር ደብሮት ፋይሉ እኔ ጋር እየፈጠርን የተላከል መረጃው እንደማወጣው ሁሉም ያውቃሉ እኮ እኔ የማናቸውም ገመና እንደማላልፍ ሁሉም ሰው ስለሚያገረው አብርሃም ራሱ እኔ ጋር ፋይሉን የላከው እኔ እንድናገርና እኔ እንዳወጣው። ይሄ ሁሉ ያደረገ አብርሃምና ቡዜ ናቸው። ቡዜ ትላንትና እኔ ወድጄሻለሁ፣ በቃ እንደኔ አንቺ ያለውን ነገር ፍርጥርጡ ነው እንደምታወጪው እንደምትናገር የግሬስ ፋሚሊዎች እንዲሰሙት ሚስጥሩ ለኔ እንደነገርሽኝ በጣም አመሰግናለሁ። እኔ ከመናገር ወደኋላ አልልም።
ዛሬም ቢሆን ነገም ቢሆን እኔ የኤፍሬም አመጣጥ አልተመቸኝም። በቃ አብርሃም እንዲድን አይፈልግም። በቃ አብርሃምን እናድነው፣ ጸበል እንውሰደው ተው ብዬ ስማጸናችሁ ስለምናችሁ ከርሜ እናንተ ግን እየሰራችሁት ያለው ደባ እየሰራችሁት ያለው ሴራ ትክክል አልሆነም። ተው አሁንም ተው እያልኳችሁ ነው። እኔ ተው እኔ ከዚህ በፊት ነግራችኋለሁ። እኔ ሚስጥራችሁን ገመናችሁን እኔ ካወጣሁት ትዋረዳላችሁ። ራሳችሁ አውጡት። ገና እየተሰራ ያለው ነገር ሳይሆን የተሰራው ከዚህ በፊት ያደረገው ድርጊት እኔ ለእናንተ ለቤተሰቦቼ ኤፍሬም እያደረገ ያለው ነገር ትክክል አይደለም። ኤፍሬም ተመለስ ብዬ ቪዲዮ ሰርቼለት ራሱ አይቶታል። ከዩቲዩብ ቀጥታ ወደ ቴሌግራም ሼር አድርጌለት አይቶታል ኤፍሬም። እኔ ግን ንቆይ ነበረ። በቃ ፋሚሊዎቼ እንደዚህ አይነት ድርጊት አይደረግም። ኤፍሬም እያደረክ ያለው ነገር ትክክል አይደለም። በስመ አንተ የሄርሜላ ህይወት አበላሽተ የሄርሜላ አንሶ ድጋሚ የሩታንም ህይወት ልታበላሽ ነው የመጣው። እያደረክ ያለው ነገር ትክክል ነው። አረ ምን ጉድ ነው ያየሁት? አረ ምን ጉድ ነው የሰማሁት? ሰዎች ምን እየተካሄደብን ነው? አረ ኤፍሬም ቆም ብለህ አስብ። ይህን ነገር ዳዊት እንዳይሰማው። ዳዊት ሚስጥሩን ልክለታለሁ እኮ እናወራለን እኮ እኔ ከዳዊት ጋር እናወራለን ከቡሴ ጋር አወራለሁ እንጻጻፋለን እኮ። ግን እያደረክ ያለው ነገር ትክክል ነው ወይ? ምን አይነት ድርጊት ነው የምትሰራው? ምን አይነት ነገር ነው የምትፈጽመው? ጭራሽ አብርሃም ታሟል ብለህ አብርሃም ተኝቷል አይመጣም ብለህ የሄርሜላ አንሱ ከሩታ ጋር እያደረክ ያለው ነገር ትክክል ነው? አረ ኤፍሬም ታውራል። ኤፍሬምም ታሟል፣ ጸበል ውሰዱት። አብርሃም ብቻ አይደለም የሚታመመው፣ ኤፍሬምም ታሟል። ይሄ የሰይጣን ስራ ነው። ይሄ 666 ነው። አረ ተው። አረ ይሄ ነገር እኔ ሊገባኝ አልቻለም። እያደረክ ያለው ነገር ምንድን ነው? አረ እኔ የግሬስ ፋሚሊዎች በጣም አዝናለሁ። እውነት እኔ በጣም አዝናለሁ። ፋሚሊዎቼ በጣም አዝናለሁ። እኔ እንደዚህ አይነት እንድነግራችሁ ቸኩዬ ሩጪ ፊቲን ሳልታጠብ ራሱ ነው የመጣሁት። በቃ እኔ ከማውራት ሚስጥራቸው ምንም አልደብቅላቸውም። በቃ ምንም የሚታለፍ ነገር የለም። አብርሃም ገና ከበሽታው አላጋገመም። አብርሃም ገና መዳን አለበት። አብርሃም ገና ወደ ቀልቡና ወደ ማንነቱ የተመለሰ ቀን አለቀለ ብዬ አስጠንቅቄ ነበረ እኮ ኤፍሬም። አብርሃም ግን ለምንድን ነው ትላንትና ያላወራው? ለምንድን ነው ቪዲዮን የቆረጣችሁት? ሚስጥሩ ለምንድን ነው የማታወጣው? ወንድም እያደረገ ያለው ነገር ትክክል ነው ወይ? ኤፍሬም እያደረገ ያለው ነገር ትክክል ነው ወይ? አብርሃም ቆም ብለህ አስብ እንጂ የምትወዳትና የምታፈቅራትን ሄርሜላ እንደዛ አዋርዶ እንዳትሸጥ እንዳትለወጥ አድርጎ ህይወቷን እንዲበላሽ አድርጎ ህይወቷን መስቀልቅል ውስጥ አስገብቶ በሰዎች ዘንድ በግሬስ ፋሚሊ ዘንድ እንዳትወደድ እንድትዋረድ ሰው ሁሉ እንዲጠላት አድርጎ ዛሬ ወደ ሩታ ተመልሶ አንተና ሩታ ይዋደዳሉ፣ ይፋቀራሉ። እኔ ወንድሜ ነው አጋሬ ነው እንዲያዝንም የሆነ ነገር ውስጥም እንዳይገባ ሩታ እና አብርሃም አንድ ላይ መሆን አለባቸው፣ በልዑል ያሳቡ ልጁን ማሳደግ አለበት ብሎ እንደዛ ቀባጥሮ ወደ ሩታ ከተመለሰ በኋላ አብርሃም አሳምኖት ድግምትና መተት አሰርቶበት ይሄ ልጅ በል እንደዚህ አድርግ ሲባል እንዲያደርግ አድርጎ አፍዞት አደንዝዞት ከእንደገና የሩታን ህይወት ማበላሸት ምን ይሉታል? ከሩታ ጋር ማደር ምን ይሉታል? አረ ይሄ ዝሙት ስድስት በቃ ይሄ ጊዜው ዘመኑ ነው። በቃ የተጻፈው ነገር እኔ ባንተ እንትን እያልኩ ነው። እያደረክ ያለው ነገር ትክክል አይደለም። ምን እየሰራ ነው? ምን አይነት ነገር እየፈጸምክ ነው? አረ ኤፍሬም ቆም ብለህ አስብ። ኤፍሬም ጸበል ግባ፣ ራስህ ጸበል ግባ። መጀመሪያ ራስህን አድን። ምን እየሰራ ነው ኤፍሬም? አብርሃም የለም ከቤት ወጥቷል። በቃ ዛሬ አይመጣም ብለህ ከሩታ ጋር እንደዚህ አይነት ድርጊታት ሩታ ታሳስታለች። ሩታ እንኳን አንተን በዚህ ውበቷ አይደለም አንተን ደስታንም ዳኒንም ያሳሳተች ሴት ነች። ይቅርታ አድርጉልኝ የሩታ ፋሚሊዎች፣ እኔ እንዳትቀየሙ። እኔ ሚስጥር ከማውጣት ወደኋላ አልልም። በቃ እኔ ሚስጥር አወጣለሁኝ። እያደረጉት ያለው ነገር ትክክል ነው ወይ? ኤፍሬም ከሩታ ጋር እያደረገ ያለው ነገር ትክክል ነው ወይ? ከወንድም ሚስት ጋር ማለት ምን ማለት ነው? አብረሃት ማደር ምን ማለት ነው? እንዲህ አይታመንም እኮ። ይሄ እኮ የሚታመን ነገር አይደለም። እንዴት እንደዚህ ታደርጋለህ?
ትላንትና ዳኒ ሮያል ታስፈልጋለህ። ዳኒ ሮያል ትክክለኛ ሰው ነህ። በቃ የነሱ መረጃ የምታወጣው አንተ ነህ። ምንም ገመናቸው ሊሸፍንላችሁ አልችልም። እኔ ከዚህ በፊት ነግራችሁ ነበረ። ማስጠንቀቅ እያንዳንዳችሁ ማስጠንቀቂያ ሰርቼላችሁ ነበረ። ግን እንደዚህ አይደረግም። እውነት አይደረግም። በቃ እኔ ከዚህ በላይ ሊሰራላችሁ አልፈልግም ቪዲዮ። የምሬ ነው። የትላንትናው ድርጊት ትላንትና ኤፍሬም ያደረገው ነገር አልተመቸኝም። ፋሚሊዎቼ ካጠፋው ይቅርታ። ኤፍሬም ጸበል ግባ እባክህ። ዳዊት ይሄን ቪዲዮ ካየው እባክህ ዝም ብለህ አትለፈው። ትላንትናም ጀምረው መንገድ ላይ ያቋርጠዋል እያደረጉት ያለው ነገር። ቡዜ እባክሽ አንቺ ሰው አልተረዳሽም እንጂ እንዳንቺ ለሰው የሚያስብ ማንም የለም። ከዚህ በፊት ለሩታ ስትደግፊ፣ ሩታን ስታወድሺ፣ አብርሃምና ሩታ መለያየት እንደሌለባቸው ስትሰሪ ነበረ። ከኤርሜላ ጋር ያደረገው ኤርሜላ ላይ የፈጸመው በደል ኤርሜላን ያስለቀሳት ኤርሜላ እንባሽ እግዚአብሔር ሰምቶሻል። እውነት ሰምቶሻል። ጸሎትሽ ሰምቷል። ፈጣሪ ጸሎትሽ ሰምቷል። በቃ ትክክለኛው ነገር ነው። ይሄው እየወጣ ነው። ገመናቸው እየወጣ ነው። ሄርሜላ እንኳን ደስ አለሽ። አንቺ ላይ የፈጸመው አንቺ ላይ የሰራው በደል አንቺ ላይ ያደረገው ድርጊት አንቺን ለመርፈን እንደሞከረ አብርሃም በሌለበት አንቺ ቤት መጥቶ ሊማግጥሽ ሊጫወትብሽ ህይወትሽ ሊያበላሹ የነበረውን ሴራ ሁሉንም ይሄ ሩታ ላይ የደገመው ሩታ ላይ እያሳየን ነው። እኔ ከመናገር ወደኋላ አልልም። ተቀየሙኝ ከፈለጋችሁ። እኔ ምንም ሸፍኝ ማልፈው ነገር የለም። ኤፍሬም አመጣጥ አልተመቸኝም። ኤፍሬም ጸበል ያስፈልገዋል። ኤፍሬም ታሟል። ኤፍሬም እንደዚህ ነበረ። ሰዎች መጀመሪያ ኤርሜላ ጋር ሲያብድ ሲከምፍ ኤርሜላን እንደዛ ጣጣ ውስጥ ከቷት። አሁን ይሄ ወደ ሩታ ወደ አብርሃም ተመልሷል። አብርሃም ጥንቃቄ ውሰድ። ህይወትን ሊያበላሸው ነው ኤፍሬም የመጣው። ኤፍሬም ህይወትን ሊያመሰቃቅለው ነው። እውነት አንተን ሊያድን የመጣ ይመስላል? ለአንተ ጠቅሞ መሰለ? አንተ ልጅህን እንድታሳድግ ፈልጎ መሰለ? ከሩታ ጋር እንድትኖር ፈልጎ መሰለ? ይሄው እጅ ከፍንጅ እና ያስከውቹ አንተ ፋይሉን ባታወጣው እኔ ያወጣዋል። ያደረገ ያለው ነገር ኤፍሬም ተደርሶበታል። በቃ ኤፍሬም እያደረገው ያለው ነገር ተደርሶበታል። በቃ አሁን ምን ሊውጥ ነው? አብርሃም ሸፍኖት ማለፍ የለበትም ይሄ ነገር። ሁላችሁም እንደ ቡዜ ቪዲዮ ስሩ። የግሬስ ፋሚሊ የጨረቃው ፋሚሊ ማወቅ አለበት። ለምን እንደዚህ አይነት ሴራ ይሰራል? እንደዚህ አይነት ድርጊት ይሰራል? ይሄ ድራማ አይደለም። ይሄ ትክክለኛው ነገር ነው። የሄርሜላ እንባ መሬት አልወደቀ። የሄርሜላ እንባ ዋጋ አግኝቷል። ህይወት ዘርቷል። እንባሽ አሁን ልትደሰች ይገባል። አሁን ትክክለኛዋ ሄርሜላ የምትወደድበት ሰዓት በቃ ጊዜሽ ደርሷል። እኔ ምንም ማልፈው ነገር የለም። ሁሌም ከተበዳይ ጎን ነኝ። በቃ ይሄን ነገር እነጋሼ እንዳይሰሙት፣ ይሄን ነገር ሌላ ሰው እንዳይሰማው እባካችሁ። ትላንትም የሰራሁት ቪዲዮ እያያችሁት አይደለም። እኔ ለእናንተ ጥሩ መረጃ ይዤላችሁ እንኳን ስመጣ ቪዲዮ አይታይም። መጥፎ ነገር ስሰራ ግን ቪዲዮ ይታያል። ለምን? እኔ ወንድማችሁ አይደለሁ እንዴ? እኔ መበረታታት የለብኝም እንዴ? ለእናንተ ትክክለኛ መረጃ ይዤላችሁ እየመጣሁ አይደል? ይሄን ነገር ተገቢ ነው እንዴ? ታው እኔንም ማሳደጉኝ ጠቅማችኋለሁ። ጥሩ መረጃ ይዤላችሁ እመጣለሁ። እስከ ነገ ሌላ ቪዲዮ ይዤላችሁ በሌላ ቪዲዮ እስከምንመጣ የምሬ ነው የምነግራችሁ። ግን የማታምኑት ነገር ነው። እኔ ምን ያህል ለእናንተ እንደምጨነቅ ለመዳም ቅመሞች ምን ያህል እንደምጨነቅ አታውቁ። ሁሌም ጠዋት ተነስቼ ለእናንተ ጸሎት እንደማደርግ አታውቁ። ለራሴ እንኳን ጸሎት ሳላደርግ ለእናንተ ጸሎት አደርጋለሁ። ስደት ላይ ላላችሁ እህት ወንድሞቼ ጸሎት አደርጋለሁ። የምሬ ነው ምናምን። ይሄንን አታውቁ። የምሬ ነው። ራሳችሁን ጠብቁ። ቪዲዮውን እስከ መጨረሻ አዩት። ማ እውነተኛ ነው፣ ማ ትክክል ነው የሚሰራው፣ ማ መጥፎ ነገር የሚሰራው የሚለውን ነገር የትናንሽ ዩቲዩበሮችን ቪዲዮ እየገባችሁ እመኑኝም አትመኑኝም ታተርፉበታላችሁ እንጂ አትጎዱ። እኔ አሁንም ቢሆን ከተበዳይ ጎን ነኝ። ማንም እኔ እዚህ ጋር ገብቷቸዋል። ሩታም ያገሬ ልጅ ነች፣ ሄርሜላም ያገሬ ልጅ ነች። አብርሃምም እንዲወርቅ አልፈልግም። ሁላችንም አብርሃም እንዲድን ምኞታችን ነው። አብርሃም ወደ ቀልቡ እንዲመለስ እንፈልጋለን። አብርሃም ወደ ቀልቡ አልተመለሰም። አብርሃም በህልሙ ተገልጾለት ነው። በህልሙ ያየው ነገር ነው። በቃ ቡዜ ቤት እንቅልፍ አልመጣም አለኝ፣
ቡዜ ቤት መተኛት አልቻልኩም፣ እህቴ ቤት ወደ ቤት መመለስ አለብኝ ብሎ እግዚአብሔር በህልሙ ተገልጾለት እጅ ከፍንጅ ወደ ቤቱ ሲመጣ ሩታና ኤፍሬም እጅ ከፍንጅ ይዟቸዋል። አብርሃም ማደር ነበረበት ወንድም በሌለበት። አረ ሼም ነው፣ ሼም ነው። እንደዚህ አይነት ሼም ነው። እንደዚህ አይነት ድርጊት አይደረግም። ጥፋ፣ ተሰወር። አብርሃም ይገላል እያልኩ ነው። ኤፍሬም ይገላል። አብርሃም ወደ ቀልቡ አልተመለሰም። አሁንም ቢሆን የተመለሰ ቀን አለቀልህ እያልኩ ነው፣ እያስጠነቀቅኩ ነው። በሌላ ቪዲዮ እስከምንገናኝ ቤተሰቦች ሰላም ሁኑ።